ማለዳ የመጣ ስታነቃኝ። እንደምናደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምናደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህና ስለ መልካምነትህ ክብር ምስጋና ለታላቁ ስም ይሁን። ዛሬ ደግሞ ይህንን ዕድል ስለሰጠህንና በዚህ ማለዳ በፊትህ እንድንሆን ስለተደረገልን ምሕረት፣ ቸርነት ሁሉ እናመሰግንሃለን። በደምህ አጥበህ ቀድሰህ በቁስልህ ፈውሰህን መርገምን ሁሉ ከኛ ወስደህ ዛሬ እግዚአብሔር ሆይ ሕያው የሆነውን ቅዱስ የሆነውን ቃልህን በፊትህ እንድንማር ደግሞ ዕድልህ ስለሰጠህን ክብርና ምስጋና ከዘላለም እስከ ዘላለም ለአንተ ብቻ ይሁን። ኖ ቃልህን ትባርክልን ዘንድ ታስተምረን ዘንድ በመንፈሳችን እግዚአብሔር ሆይ የቃልህን ኃይልና ጉልበት እንረዳ ዘንድ በቃልህ መንፈስ ደግሞ ሕይወታችን ታንጸው ዘንድ መንገዳችንን ሕይወታችንን ደግሞ በቃልህ ታቀናው ዘንድ በኢየሱስ ክርስቶስም እንጠይቅሃለን። ቃሉን ላከ፣ ፈወሳቸው፣ ከመከራም ስጋት አዳናቸው ተብሎ እንደተጻፈ የቃልህ ኃይልና ጉልበት በሕይወታችን ይገለጥ ዘንድ በኢየሱስ ክርስቶስ ስም እንጠይቅሃለን። እነሆ ደግሞ ቀሪውን ጊዜ ሁሉ ባርክልን። ሁሉ ለስምህ ክብር ይሁን፣ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የፊልጵስዩስ መጽሐፍ ምዕራፍ 2 ነው። በትናንትናው ዕለት እንግዲህ የተመለከትነው ቁጥር 17 ነበረ። ነገር ግን እምነታችሁ መስዋዕትን አገልግሎት ተጨምሮ ሕይወቴ እንኳን ቢፈስ ደስ ብሎኛል፣ ከሁላችሁ ጋር አብሬ ደስ ብሎኛል እያለ ጳውሎስ ለነዚህ ለፊልጵስዩስ ሰዎች ለነሱ ስላላቸው እምነት፣ ስላላቸው ጸጋ፣ ለክርስቶስ ኢየሱስ ስላላቸው ራሳቸው መስዋዕት ለማድረግ የሚያደርጉትን የወንጌል ትጋታቸውን ተመልክቶ ደስ እንደተሰኘና ሕይወቱን እንኳን ስለነሱ ቢሰጥ እንደሚደሰት እንደሚረካ እየገለጸላቸው ይገኛል። እንግዲህ ወንጌል በሕይወታችን ውስጥ ትልቅ መስዋዕትነትን የሚጠይቅ እንደሆነ እናውቃለን። ይህንን ጉዳይ ጳውሎስ ሲናገር በእምነታችሁ መስዋዕትና ይላል። በእምነታችሁ በነሱ እምነታችሁ ትልቅ ነበረ። እንግዲህ እምነት ሕይወትን ይቀይራል። እምነት የእግዚአብሔርን ኃይል ወደ ምድር ስቦ ያመጣዋል። እምነት ሰዎችን ከጨለማ ወደ ብርሃን ያወጣል። እምነት ያላየነውን ነገር፣ ተስፋ የሆነውን ነገር አሻግረን እንድንመለከትና እንድንጨብጠው ያደርገናል። እምነት ወሳኝ ነው። የእምነት አርበኞች ተብለው ነበረ አባቶቻችን እንኳን የሚጠሩት። ያለ እምነት ደግሞ እግዚአብሔርን ደስ ማሰኘት አንችልም። የዳነው በጸጋ ነው። በጸጋ የዳነው በማመናችን ምክንያት ነው። እምነታችሁ አድኖናል። እምነታችን ደግሞ የእግዚአብሔርን ጸጋና የእግዚአብሔርን ታላቅነት እንድንመለከት አድርጎናል። ስለዚህ አገልግሎት የከበረውን ነገር ሐዋርያው ጳውሎስ ስላየ ደስ ብሎኛል ይላል። ደስ ብሎኛል ሲል የሚያስደስተው ነገር ስለ ስጦታ አይደለም እያወራ ያለው።
ብዙ ጊዜ በዚህ ዘመን ደስ የሚለን የሆነ ስጦታ ሲመጣልን ነው። ነገር ግን ስለ ወንጌል፣ ስለ እውነት፣ ስለ እምነት ጥንካሬ ሰዎች በወንጌል ስለሚያደርጉት መጋደል ስናይ መደሰት የማንችል ከሆነ ራሳችንንና መንፈሳችንን ቆም ብለን ልንመረምር ያስፈልጋል። ምክንያቱም የደስታችን ምንጭ ሆነው የናዝሬቱ ኢየሱስ ክርስቶስ ሲከብር፣ በሰዎች ሕይወት ውስጥ ሲገለጥ፣ ሲታይ ያ ነው ትልቁ ደስታ የሚሆነው። ለዚህ ነው ጳውሎስ በዚህ ክፍል ላይ ሲናገር ደስ ብሎኛል፣ ከሁላችሁ ጋር አብሬ ደስ ብሎኛል እያለ ይናገራል። እንግዲህ የፊልጵስዩስ መጽሐፍ አንዱ ትልቁ ነገር የደስታ መጽሐፍ ነው። ስለ ደስታ የተጻፈ ነው። ነገር ግን በእስር ቤት ሆኖ ነው ጳውሎስ ይህንን ደስታውን የጻፈው። በእስር ቤት ሆኖ ግን የፊልጵስዩስ ቤተ ክርስቲያን ስለ ወንጌል የምታደርገውን ተጋድሎ በትክክል ይመለከት ነበረ፣ ያይ ነበረ እና በምን አይነት ትውልድ መካከል ያልፉ እንደነበረ ይረዳ ነበር። በቀደም ዕለት እንደተመለከትነው በመጥፎና በጠማማ ትውልድ መካከል ያለ ነቀፋና የዋሆች ነውርም የሌለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ብሎ ይመክራቸው እንደነበረ ተመልክተናል። እንግዲህ የሚያልፉበት በክፉና ጠማማ ትውልድ ነው። በዛን ዘመን እንደዛ ከተባለ አሁን ላይ ክፋት ምን ያህል እንደጠነከረን እንመለከታለን። ዛሬ ከወንጌል ይልቅ የሚቀናን ሌላ ነገር እንደሆነ እናውቃለን። ምክንያቱም ወንጌል እምነትን፣ እውነትን፣ ጸጋን፣ ጭካኔን ይጠይቃል። የሚጠይቅ ጉዳይ ነው። እምነትን ይጠይቃል። እውነተኛ መሆንን ይጠይቃል። እነዚህ ነገሮችን ደግሞ በቤተ ክርስቲያን ብዙ ጊዜ የምናያቸው ጉዳዮች አይደሉም። ከንግግር የዘለለ ከወረቀት ላይ ዕቅድ የዘለለ ነገር ብዙ አንመለከትም፣ ሁሉንም ባይሆን። ዛሬ ደግሞ ቁጥር 18ና 19ን ትንሽ ለማየት እንሞክራለን። እናንተ ደግሞ እንዲሁ ደስ ይበላችሁ፣ ከእኔም ጋር አብራችሁ ደስ ይበላችሁ ይላል። ምን ይበላችሁ? ደስ ይበላችሁ ይላል። ደስታ ምን አይነት ደስታ ነው የሚለው? ይህ ደስታ በመብልና በመጠጥ የሆነ ደስታ አይደለም። ይህ ደስታ በቁስ ላይ የተመሰረተ ደስታ አይደለም። ይህ ደስታ በእምነትና በመዳን ላይ ከወንጌል ሥራ ጋር የተያያዘ ደስታ ነው። እንግዲህ መጽሐፍ ቅዱስ ሲናገር በሐዋርያት ሥራ ምዕራፍ 3 እና 4 ላይ ሄደን ስንመለከት ሐዋርያቱም ከገረፏቸው፣ ከደበደቧቸው፣ በዚህ ስም አትናገሩ ካሏቸው በኋላ ሲለቋቸው ሕመማቸውን አይደለም የተመለከቱት። ጌታ ኢየሱስ ክርስቶስ የነገራቸው መከራን እንደሚቀበሉ የተናገራቸው ቃል ነው ደስ የትውስ ያላቸው። ስለዚህ ምን ይላል? ደስ እያላቸው ከነሱ መሃል ወጡ ይላል። ደስ እያላቸው። ሰው ተደብድቦ እንዴት ደስ ይለዋል? ሰው ተገርፎ እንዴት ደስ ይለዋል? ሐዋርያት ሥራ ምዕራፍ 16 ጳውሎስና ሲላስ በእስር ቤት ተጥለው እያሉ ነገር ግን ምን አደረጉ ይላል? አመሰገኑ በኋላ ከጸለዩ በኋላ እግዚአብሔርን ያመልኩ ነበር፣ ያመሰግኑ ነበር ይላል። ይዘምሩ ነበር ይላል። ተመልከቱ። ተደብድበው ነው፣ ከግንድ ጋር ተጠርቀው ነው የታሰሩት። ነገር ግን ምን ሆነው ነው ያሉት? እስረኞች ናቸው። እስረኛ እንዴት ነው የሚደሰተው? ዱላ ተድለዋል፣ ተደብድበዋል፣ በጨለማ ቤት ተጥለዋል፣ በግንድ ተጠርቀው ነው የታሰሩት። ደስ ይበላቸዋል። ደስ እያላቸው ይዘምሩ ነበር። የመንፈስ ደስታ እስራትን ያስፈታል። በመንፈስ የሆነ ደስታ የእግዚአብሔር እጅ በሕይወታችሁ ላይ እንዲመጣ ያደርጋል። ዛሬ ብዙ ነገር ሆኖልን ብዙ ነገር እያለን ደስተኛ መሆን አልቻልንም። ምክንያቱም ደስታችንን እየፈለግን ያለነው ቁስ ውስጥ ስለሆነ ነው። ደስታችንን እየፈለግን ያለነው የሆነ ነገር ውስጥ ስለሆነ ነው። የሆነ ነገር ስናገኝ የምንደሰት ስለሚመስለን ነው።
ነገር ግን ምንም ነገር ብናገኝ በዚህ ዓለም ላይ የዚህ ዓለም ደስታ ከሰዓታትና ከሰከንዶች ወይም ከደቂቃዎች አይበልጥም። የእግዚአብሔር ደስታ ግን በመከራ ውስጥ ሁሉ ያዘምራል። የእግዚአብሔር ደስታ ግን በመከራ ውስጥ ሁሉ ያዘልላል። ስለዚህ ነው እናንተ ደግሞ እንዲሁ ደስ ይበላችሁ፣ ከእኔም ጋር አብራችሁ ደስ ይበላችሁ እያለ የተናገረው የእግዚአብሔር ቃል። እንግዲህ የእግዚአብሔር ቃል ይህንን ሲነግረን አለ ምክንያት አይደለም፣ አለ ምክንያት አልነገረንም። ምክንያቱም እግዚአብሔር ይህንን የሚነግረን በእኛ ውስጥ ፍጹም የሆነውን የክርስቶስን ደስታ እንድንለማመድ ነው። ፊልጵስዩስ 4 ላይ ቁጥር 4 ላይ እንደዚህ ይላል፣ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ ባንዳች አትጨነቁ ይላል። በማን ደስ ይበላችሁ? በጌታ ደስ ይበላችሁ። ደግሜ እላለሁ ምን ይበላችሁ? ደስ ይበላችሁ። በጌታ መደሰት ልንለማመድ ያስፈልጋል። ስለ ወንጌል ስንደሰት፣ ስለ መዳን ስንደሰት፣ ሰዎች ሲድኑ ስንደሰት፣ ሰዎች ከጨለማ ሲያመልጡ ስንደሰት፣ እግዚአብሔር ደግሞ በብዙ ነገሮች ደስተኞች እንድንሆን ያደርገናል። ምክንያቱም የእግዚአብሔር ቃል እውነትና የታመነ ስለሆነ። ቁጥር 19 ላይ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አድርጋለሁ። እንግዲህ የጢሞቴዎስ መሄድ እነሱን ከማጽናናትና የበለጠ ደስተኛ እንዲሆኑ ለማድረግ ነው። ምክንያቱም ጳውሎስ ይህንም መጽሐፍ ሲጽፍ እስር ቤት ነበረ። በእስር በወህኒ ሆኖ ነው የተጻፈው። ወህኒ ቤት ያለ ሰው የጻፈው ግን አይመስልም። ምክንያቱም ጳውሎስ እስሩ ሳይሆን የሚሰማው በውስጡ የነበረው የክርስቶስ ኢየሱስ ደስታ ነበር የሚሰማው። ስለዚህ ነገር ግን ኑሯችሁን ሳውቅ እኔ ደግሞ ደስ እንዲለኝ ይላል፣ ፈጥኜ ጢሞቴዎስን ልልክላችሁ በጌታ በኢየሱስ ተስፋ አደርጋለሁ ይላል። አያችሁ፣ ደስ እንዲለኝ። የአንድ ሰው የሆነ ቦታ ሄዶ ማገልገል ለሱ ደስታ ነበረ፣ ለሱ እረፍት ነበረ፣ ያ ተስፋ ነበረው። የአንድ ሰው ሄዶ ሌሎችን መጎብኘት ያስደስተው ነበረ። በአካል ላያቸው አይችልም፣ እስር ቤት ነው ያለው። ጢሞቴዎስ ደግሞ በውጭ ነው ያለው። ኑሯቸውን ሁኔታቸውን ካረጋገጠ በኋላ ጢሞቴዎስን በመላክ ሊያጽናናቸው፣ ሊያበረታቸው፣ የበለጠ በጌታ ላይ እንዲቆሙ፣ በዚህ እምነታቸው ላይ እንዲጠነክሩ፣ ይህንን የሕይወትን ቃል ለሁሉ ማቅረብ የሚችሉበትን መንገድ እንዲበረታቱ ለማድረግ ይህንን ወንድም ለመላክ እንደወሰነ እንመለከታለን። ወገኖቼ ዛሬ እኔም በጌታ በኢየሱስ ደስ ይበላችሁ እላለሁ። የጌታ ደስታ ሁልጊዜ በውስጣችን ይፍሰስ እላለሁ። ደስታችሁን ከምንም ጋር አታያይዙት፣ ከምድር ጋር አታያይዙት። ዛሬ የላችሁም፣ ነገ ይመጣል። ዛሬ ያለው ነገ ይጠፋል። እዛ ውስጥ አይደለም የኛ ደስታ። እኛ ደስታ በውስጣችን ባለው በመድኃኒታችን በጌታችን በኢየሱስ ክርስቶስ መንፈስ ሁልጊዜ በጌታ ፊት በነገር ሁሉ ሐሴት ልናረግ ደስ ልንሰኝ ያስፈልገናል። በነገር ሁሉ ደስ ይበላችሁ ይላል እኮ እግዚአብሔር ቃል። በነገር ሁሉ እግዚአብሔር ወደኛ የሚመጣውን ክፉ እንኳን ወደ መልካም መለወጥ የሚችል አምላክ እንደሆነ አውቀን ልንደሰት ያስፈልጋል እላለሁ። እንግዲህ የዛሬን ማለዳ ቁርስ በዚህ ላይ ግልግታና
ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን እንድደግፉ በጌታ ፍቅር እጠይቃለሁ። እንዲሁም ደግሞ በስክሪኑ ላይ ባለ የአካውንት ቁጥር በልባችሁ የሞላውን ደስ ያላችሁን እንደ ልባችሁ ሐሳብና ፍቃድ አገልግሎታችንን ደግሞ በገንዘባችሁ እንድትባርኩ በጌታ ፍቅር እጠይቃችኋለሁ። አጭር ጸሎትን ጸልይና የዛሬውን የማለዳ ቁርሳችንን እዚህ ላይ እናብቃ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ፣ ስለ ምሕረትህ፣ ስለ ቸርነትህና ስለ በጎነትህ ሁሉ እናመሰግንሃለን። ክብር ምስጋና ከዘላለም እስከ ዘላለም ለታላቁ ስም ይሁን። በዚህ ማለዳ ይህንን ድንቅ ቃል ስለሰጠህን፣ ስላበረታህን፣ ደስ ይበላችሁ ስላለከን እግዚአብሔር ሆይ በኢየሱስ ስም እናመሰግንሃለን። ዛሬ በወገኖቼ ውስጥ የደስታ ዘይት ይፍሰስ፣ በመንፈሳቸው የደስታ ዘይት ይፍሰስ። የሐዘን ድባብ፣ የሐዘን ስሜት ከነፍስ ከመንፈስ ከሥጋቸው ላይ በኢየሱስ ክርስቶስ ስም የተነሳ ይሁን። እጃቸውን ያስ ታበረታቸው ዘንድ ጸልያለሁ። ስለ ሁሉ አመሰግንሃለሁ። ክብር ላንተ ይሁን። ይህንን ቀን ደግሞ ባርክልን፣ በደምህ ሸፍነን፣ ሁሉን በእጅ አሳልፈን ሰጠን። በኢየሱስ ጌታ ድንቅ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።